ዩናይትድ ስቴትስ ኦፍ አሜሪካ የሚለውን ቃል ስትሰሙ ወይም ስለዚህች ሀገር ስታስቡ አይምሮአችሁ ላይ ቀድሞ የሚመጣው ነገር ምንድነው? በጣም ውብ ጎዳናዎች፣ በጣም የሚያማምሩ ሰማይ ጠቀስ ህንጻዎች። እነዚህ ሆሊውድ እየመረጠ የሚነግረን እውነታ እንጂ ከዛ በተለየ መልኩ ለማመን የሚከብዱ አስደንጋጭ ነገሮችም በሀገሪቷ ውስጥ ይከወናሉ። ዛሬም ወስዳችሁ ወደ ዞምቢዋ የአሜሪካ ከተማ ነው። በአሜሪካ በፊላዴልፊያ ኪንሲንግተን የተባለው ከተማ ስትገቡ ሊትራሊ የዞምቢዎች ከተማ ነው የምታገኙ። ሰዎች በ90 ዲግሪ አዘምመው ለማመን በሚከብድ ሁኔታ በሚያስፈራና ጭንቅ በሚል ድባብ ውስጥ በኪንሲንግተን የባቡር ጎዳና በታች አስፈሪውን ድባብ ታያላችሁ። እኔ ምን ማሳየት አልችልም። ኦ ማይ ጋድ። ከአንድም ሁለት ጊዜ አካባቢውን ለመቅረጽ ወደ ቦታው ተጉዤ ነበር። ግን ቦታው በጣም የሚጨንቅ፣ በጣም አስፈሪ፣ ለማመን የሚከብዱ እንግዳ ነገሮች የሚከሰቱበት በመሆኑ በካሜራዎቼ ያንን አካባቢ እንደ ሁል ጊዜው ቭሎግ ማድረግ አልቻልኩም። በየደቂቃው ፖሊስ ነው የምታዩት ታውቃላችሁ። ፖሊሱ ከጎን መጥቶ ቆመና የራሳቸው ምንም መቆጣጠር ነው የማይችሉት። ይዋታው በስማ በጣም የሚያስፈራውና አንዳንዶቹ በቃ ላይቭ ነው የምታያቸው እንደዚህ ራሳቸውን ሲወጉ ምናምን አደንዛዥ እጹን ሲወጉት ምናምን ማለት ነው። ስለዚህ እንዲህ ቁጭ ብዬ ስለ ዞምቢዋ ከተማ አስገራሚና እስከዛሬ ከሰማችሁት ከተማ ሁሉ የተለየ ጉድ የሚያሳይ ነገር እነግራችኋለሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱም። ይህንን ቪዲዮም ስፖንሰር በማድረግ ወደ እናንተ እያቀረበ የሚገኘው ፊሶን ሪል ስቴት ነው። ከማስታወቂያው በኋላ ተመልሰን እንገናኛለን። ይግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት ቋረት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤት፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ፊላዴልፊያ ደርሻለሁ። አሁን ኪንሲንግተን አቬኒው ላይ ቆም ያለው ነገር ግን ይሄ ሁኔታ እንዴት ተከሰተ፣ ከተማዋም የዞምቢ ከተማ እንዴት ተባለች የሚለውን ከማሳየቴ በፊት ይሄ ሁኔታ ምንድነው፣ የዞምቢ ከተማስ የተባለው ለምንድን ነው? መጀመሪያ ስቶሪ ታይም። ፊላዴልፊያ ኪንሲንግተን እንደ ሌሎች ከተማ አይደለችም። አሜሪካ ውስጥ እንዳጋጣሚ ሆኖ 50ዎቹንም የአሜሪካ ግዛቶች የመጎብኘት እድል አግኝቻለሁ። ያ በጣም ደስ ከሚሉ ነገሮች አንዱ ነው። በዩናይትድ ስቴትስ ውስጥ በጣም የተለያዩ፣ በጣም የሚያምሩ፣ በጣም የሚገራርሙ፣ በጣም የተራራቁ እውነታዎች የምታዩባቸው አስገራሚ ግዛቶችን በአሜሪካ ውስጥ ታያላችሁ። አብዛኞቹንም የአሜሪካ ግዛቶች አሳይቻችኋለሁ ከዚህ ቀደም በዩቲዩብ ቻናሌ። ይቺ ዛሬ የምወስዳችሁ ኪንሲንግተን የተባለችው ከተማ ግን በጣም የምትገርምና ለማመን የሚከብድ ነገር ነው የምታዩት። ገና ወደ ከተማዋ ስትገቡ በከተማዋ ጎዳናዎች ላይ 90 ዲግሪ ያዘመሙ፣ ለመውደቅ ያሉ፣ አንዳንዶቹ ደግሞ ወድቀው ትመለከታላችሁ። በቃ ከተማ ውስጥ ሁሉ የምታዩት ሁሉ ቆሞ የሚልፈሰፈስ ሰው፣ ራሱን መቆጣጠር ያቃተው ሰው። ይሄ ለመቅረጽ አይደለም ለመውረድ በጣም ያስፈራል። ለመውረድ ማለት ነው እጅግ በጣም ነው የሚያስፈራው። እኔ ራሱ በቃ ከተማ ውስጥ እየነዳሁኝ መብራት ሲይዘኝ ነው መቀርጸው እንጂ በየቦታው በቃ ራሱን ጥሎ እንዲህ መቆም ያቃተው ሰው ነው የምታዩት። አንዳንዱ ራሱ መርፌ ሲወጋታ ያላችሁ ምናምንና ለመቅረጽ ራሱ ያስፈራል። በቃ ያዩኛል የሚለው ነገር፣ ምክንያቱም ሲያዩ ራሱ ጥቃት ሊያደርሱባችሁ ስለሚችሉ ማለት ነው። በከተማ ውስጥ ሁሉ ስትዞሩ ደግሞ በመንገድ ላይ
በጣም በርካታ ሲሪንጆች ወድቀው ታያላችሁ መሬት ላይ። ቆሻሻዎቹንም ብታስተውሉ በጣም በሺ የሚቆጠሩ እንዲህ ያሉ ነገሮችን ነው የምትመለከቱት። አመሻሽ ላይ የወጣችሁ እንደሆነ ደግሞ በጎዳናዎች ላይ በጣም በርካታ ቁጥር አሁን የምላችሁን ሰዎች በጣም በበርካታ ቁጥር መንገድ ላይ እዚህም እዚያም ትመለከቷቸዋላችሁ። እነዚህ እንግዲህ የከተማዋን የዞምቢ ከተማ እንድትባል ጭምር ስም ያሰጧት፣ ፖሊስ ህጎችን እንዲቀይር ያስገደደው፣ አሜሪካ ከቻይና ጋር ግብ እንድትገጥም ያስቻላት እጅግ በጣም አስገራሚ ሰፊ የሚመዘዝ ታሪክ ያለውና አንዳንዱም ለማመን የሚከብዱ ጭምር እውነታዎች የምናይበት ፕሮግራም ነው። በዚች በኪንሲንግተን ከተማ ውስጥ የምናያቸው ሰዎች በዋናነት 90 ዲግሪ እንዲያዘመሙበት ምክንያት እጅግ በጣም አስደንጋጭ የሚባል አደንዛዥ እጽ ስለሚጠቀሙ ነው። ይሄ አደንዛዥ እጽ እንግዲህ ምንድነው ስንል የሁለት ነገሮች ውህድ ነው። አንደኛው ይባላል። ከዚህ በኋላ እንግዲህ ስሙን ከደጋገምኩት ምናልባት ዩቲዩብ ላይ ፈቅድ ይችላል ስሙ እንዲጠራ አደንዛዥ እጽ ስም ስለሆነ ማለት ነው። እንግዲህ ይሄኛው እያልን እንጠቀም ከዚህ በኋላ ወይም ፌስታል እንበለው ያ ከምንል ፌስታል ብንል ይሻላል። እንግዲህ ይሄን አደንዛዥ እጽና በመባል የሚጠራ ደግሞ የእንስሳት መድኃኒት አለ። እንግዲህ የሕክምና ሰዎች በደንብ ታውቁታላችሁ ብዬ አስባለሁ። እንግዲህ አንዳንዶቹ ይወስዳሉ፣ አንዳንዶቹ ደግሞ ይወስዳሉ። በጣም በሚያስደነግጥ ሁኔታ ግን እነዚህን ሁለት አደንዛዥ እጾች ወይም አንዱ መድኃኒት ነው የእንስሳት መድኃኒት በህጋዊ መንገድ ወደ አሜሪካ የሚገባ ነው። አንደኛው ደግሞ በህገወጥ መንገድ በቦርደር በኩል የሚገባ ነው። እነዚህን ሁለቱም በመቀላቀል ሲወስዱት ግን እጅግ በጣም አስደንጋጭ ሁኔታ ነው የሚከሰተው። ብታምኑም ባታምኑም ሰዎቹ ልክ ዞምቢ ፊልም ላይ እንደምታዩዋቸው በቃ የሞቱ ሰዎች ሲሄዱ ልክ እንደዛ አይነት ድባብ ነው የሚሰጣቸውና በጣም ነው የሚያስፈራው። እግራችሁን ከተማዋ ላይ ያሳርፋችሁ ወክ ለማድረግ በአደባባይ ራሱ በጣም የሚጨንቅ ፖሊሶች ራሱ እዛ ቦታ ሲመደቡ በጣም የሚጨንቃቸው ቦታ እንደሆነ የተለያየ ዶክመንተሪ ላይ ራሱ ትመለከታላችሁ። እና እነዚህ ሁለት አደንዛዥ እጾች ተቀላቅለው ሲወሰድ እንግዲህ የሚያደርገው አንደኛ ነገር ምንድነው? የመጀመሪያው አእምሮን ኮምፕሊትሊ ድንዝዝ ነው የሚያደርገው ወይም ከስራ ውጪ ነው የሚያደርገው። ስለዚህ ሰዎቹ ባላንሳቸውን መጠበቅ ሆነ ራሳቸውን መቆጣጠር በፍጹም አይችሉም ወይም በድን ወደ መሆን ይቀየራሉ። እና ሌላው የሚያስገርመው የተፈጥሮ ሁኔታ ደግሞ ልክ በ90 ዲግሪ ያዘመመው እንዳይወድቁ ግን ባላንስ እያደረጉ ነው የምታዩቸው። ወደዚህም እያዘመሙ በቃ ሪል ዞምቢ ሆነው ነው የምታዩቸው። እንደዛ የሚሆኑበት ምክንያት ደግሞ ይሄ የጀርባ አጥንታቸውና እግራቸው ብቻውን በሽርፍራፊ መልእክቶች ብቻ ከአይምሮ በሚወጡ ሽርፍራፊ መልእክቶች ብቻ እነሱን ባላንስ አድርጎ ለማቆም ሲታገል ታዩታላችሁ። በጣም በሚያስገርማችሁ ሁኔታ እነኚህ ሰዎች ከወደቁና መሬት ላይ ከተኙ ፖሊሶች ወይም አምቡላንስ ወይም የነፍስ አድን ሰራተኞች መጥተው ይዘዋቸው ወደ ሆስፒታል ይሄዳሉ። ሆስፒታል ከሄዱ ደግሞ ነገ ሲነቁ አደንዛዥ እጹን ማግኘት አይችሉም። ስለዚህ ሆስፒታል መሄድን በጣም አብዝተው ስለሚጸየፉትም ስለሚፈሩትም በፍጹም ወደ ሆስፒታል መሄድ አይፈልጉም። ስለዚህ በድን ውስጥ ሆነው እንኳን ራሳቸውን ችለው ለመቆም ሙከራ ያደርጋሉ። ስለዚህ ይሄ አከርካሪያቸውና የእግሮቻቸው አጥንት ተባብረው ለመቆም ጥረት ያደርጋሉ። አይምሯቸው ግን ኮምፕሊትሊ ደንዝዞ ውስን መልእክቶች ብቻ ይሄ መቆም መፈለግ የሚለውን መልእክት ብቻ በሽርፍራፊ ነው የሚልከው እና በጣም በሚያስደነግጥ ሁኔታ በዚህ መልኩ ሲንገዳገዱ ነው የምታያቸው። ታዲያ ይሄ ሁኔታ ብዙ በዓለም ላይ የምትመለከቱት አይደለም። እርግጥ ነው የዞምቢ ከተማ ተብሎ የሚጠራው ያለ ምክንያት አይደለም። ይሄ ብቻ ሳይሆን ኪንሲንግተን በጣም የበዛ በጣም አስገራሚ ነው እንጂ በአሜሪካ በተለይ ካሊፎርኒያ ውስጥ አንዳንድ ቦታ ላይ ትመለከቱታላችሁ። ወደ አውሮፓም ስትሄዱ በጀርመንና በመሳሰሉት ልክ እንደዚህ የዞምቢ ከተሞች የሚባሉ አሉ፣ እንዲህ አይነት መድኃኒት የሚወስዱ። እንግዲህ ይሄ ችግሩ ከየት ነው የሚጀምረው ሲባል ፖለቲካዊ ሁሉ መልክ ያለው ይመስላል። እንግዲህ የመጀመሪያው ይሄ ፌንታኒል የሚባለው በስፋትና በርካሽ የሚመረተው ቻይና ውስጥ ነው። ቻይና ውስጥ ከተመረተ በኋላ በአስገራሚ ሁኔታ ወደ ሜክሲኮ እንዲጓጓዝ ይደረጋል። ከዛ በኋላ ወደ ሜክሲኮ ተጓጉዞ በእጽ አዘዋዋሪዎች አማካኝነት ወይም በካርቴሎች አማካኝነት ወደ አሜሪካ በህገወጥ መንገድ ይገባል። ከገባ በኋላ የት ነው የሚሄደው ስትሉ ግን የሚያስገርማችሁ እዚች ኪንሲንግተን ከተማ ውስጥ ነው። እዚች ፊላደልፊያ ኪንሲንግተን ከተማ የእጽ አዘዋዋሪዎች ማለትም የአሜሪካ ስንል አህጉር ነው አይደለ? ደቡብ አሜሪካ፣ ሰሜን አሜሪካ ብለን እንከፍላቸዋለን። የአሜሪካ የአደንዛዥ እጽ ላቦራቶሪ በመባል ጭምር ትጠራለች። ያ የተባለው ደግሞ ኪንሲንግተን ውስጥ ማንኛውም አዲስ አደንዛዥ እጽ ሲመጣ የሚሞከረው እዛች ከተማ ላይ ነው። ማለት እነዚህ አዘዋዋሪዎች የሚልኩት ወደዛ ነው። እና በጣም በሚገርማችሁ ሁኔታ ቼኑ ራሱ በሚያስገርምና
እጅግ በጣም ባስደንጋጭ ሁኔታ ነው እዛች ኪንሲንግተን ከተማ የሚደርስ። ከተማዋ ላይ ደርሶ ታዲያ አደንዛዥ እጾች በየጊዜው በመጡ ቁጥር ዝና ጭምራላቸው። ማለትም ሰዎች እሱን ተጠቅመው ምን ሆኑ። ስለዚህ በደረጃ አሉ፣ ወደ በኋላ የማሳያችሁ ሰዎች አሉ። በደረጃ የሚቀመጡ በእጽ አዘዋዋሪ ውስጥ ያሉ ነገሮች አሉ። የመጀመሪያዎቹ ዋናዎቹ ሻጮች ናቸው። ዋናዎቹ ሻጮች የምንላቸው ሰምዌር ደቡብ አሜሪካ ውስጥ ሊሆኑ ይችላሉ፣ ሰሜን አሜሪካ ውስጥ ሊሆኑ ይችላሉ፣ ወይ ሜክሲኮ ወይ ኒካራጓ ምናምን የሆነ ቦታ አሉ። እነዛ ዋና ሻጮች ናቸው። ሁለተኞቹ ደግሞ አጓጓዦች ሲሆኑ፣ ሶስተኞቹ ደግሞ ሻጮች ኦን ዘ ግራውንድ መሬት ላይ ሆነው እዛ ለተጠቃሚው የሚሸጡ ናቸው። አራተኞቹ ግን በጣም የሚገርሟችሁ ደግሞ ማስታወቂያ የሚሰሩት ናቸው። እነሱ በነፃ ነው የሚቀበሉት። ልክ ይሄ አለ አይደለ፣ በሶሻል ሚዲያ ላይ አንድ ፋብሪካ የሆነ ምርት ሲያመርት በነፃ አገልግሎቱን ወይ ምርቱን በነፃ ይሰጣቸውና እነሱ ሲጠቀሙት ሲያዩ ሰዎች ሌሎችም እንዲገዙት ማለት ነው። የማስታወቂያ መንገድ በትክክል እነዚህ እጽ አዘዋዋሪዎች የሚጠቀሙት ይህን መንገድ። የመጀመሪያዎቹ ዋና ሻጮች የሚባሉ አሉ፣ ይህንን እጽ የሚያመጡ እነዛ ለአጓጓዦቹ ይሰጣሉ። ተጓጉዞ ወደዚህ ኪንሲንግተን ከተማና ወደ ሌሎችም እጽ ወደሚያስፈልግበት ይደርሳል። ከዛ በኋላ ደግሞ ኦን ደ ግራውንድ ያንን የሚሸጡ አሉ ከፖሊሶች ተደብቀው። ከዛ በኋላ ደግሞ እነዚህ የእጽ ደግሞ ሞካሪዎች ወይም ሞዴሎች የሚባሉ አሉና በጣም ነው የሚያስደነግጠው። እነሱ ሞክረውት እነሱ በቃ ሲንፈራፈሩ ካየ ሰው በጣም ይፈልገዋል። ያንን የእጽን የሚጠቀሙት ወይም ሱሰኛ ሰዎች ይፈልጉታል። እነሱ ላይ ተሞክሮ በቃ ይታወቃሉ አካባቢው ላይ እነሱ ላይ ተሞክሮ በጣም ዝነኛ ይሆናል። በቃ ኢቭን ከገደላቸውና ከነዚህ ካስተዋዋቂዎቹ አንዱ ደግሞ እጹን ተጠቅሞ ሞተ ከተባለ በቃ በጣም አደገኛ እጽ ስለሆነ በደንብ የመፈለግ አቅሙ ይጨምራል። ዳርክ ሳይድ ነው አይነው። በጣም የሚገርምና የሆነ ለመታመን ራሱ የሚከብድ አኗኗር ነው። ዓለም ምን ያክል በጣም የተራራቀ ገጽታ እንዳላት የምናይበት ከተማ ነው። በጣም አስደንጋጭ። በዚህ ቼን እጹ ከገባ በኋላ በከተማው ላይ እንግዲህ በጣም በሺዎች የሚቆጠሩ ተጠቃሚዎች አሉት። ኖት ኦንሊ ከተማዋ ላይ የዚህ ቱሪዝም ጭምር በቱሪዝም ነድተው መኪና ነድተው አውሮፕላን በረው ከረጅም ርቀት መጥተው ራሱ እዛች ከተማ ላይ የሚጠቀሙ የአደንዛዥ እጽ ተጠቃሚዎች ቁጥር ራሱ እጅግ በጣም ሰፊ ነው እና በከተማዋ ላይ ይህንን ስትመለከቱ የተለያዩ ስሪንጆች ጎዳናው ላይ ስታዩ በጣም ነው የሚጨንቀው። ለመራመድ ኢቭን በጎዳናው ላይ በጣም የሚያስፈራ ነው። የወንጀል ምጣኔውም በዛው ልክ የጨመረ ነው። የኪንሲንግተን ከተማ ብቻ ለይታችሁ ብታዩት ይሄ መሳሪያ የታጠቀው ተኩስ ይሰማል ሁሌ ምናምን እና የወንጀል ሬቱም በጣም ሃይ ስለሆነ ብዙ ከኔ በፊት ራሱ የሄዱ ቭሎገሮች የተለያዩ ሰዎች ሳያቸው ነበር የሰሩትን ዶክመንተሪ የሚሰሩ ሰዎች ወደ አካባቢው ሲገቡ በጣም በከፍተኛ ጥበቃ ነው የሚሄዱት። ምክንያቱም ማስፈሪ ነው፣ ተኩስ ሊተኮስ ይችላል። እንደዚህ አይነት ነገሮች ስላሉ በጣም አስፈሪ ሁኔታ ውስጥ ያለ ከተማ ነው። ታዲያ እንዲህ ባለ ቼን ወደ ከተማዋ ከገባ በኋላ ወደ ተጠቃሚው ከደረሰ በኋላ ተጠቃሚዎች ላይ እጅግ በጣም ጉዳት በማድረስ አንደኛው ነው እና በሺ የሚቆጠሩ ሰዎችም በየአመቱ ህይወታቸውን ያጣሉ። በዚህችው ከተማ በሚከናወነው የዚህ ያደንዛዥ እጽ ሁኔታ ማለት ነው። እንግዲህ የዚህች ከተማና የሌሎች አንዳንድ የዞምቢ ከተሞች ተብለው የተለዩ ብትፈልጓቸውም የዞምቢ ከተሞች ነው ተብለው የሚታወቁት እና በዚህ ምክንያት ሀገራት ጭምር ማዕቀብ እስከመጣጣል ታሪፍ እስከመጣጣል የደረሱበት አጋጣሚ ጭምር አለ። ጉዳዩ ሀገራዊ ክብደት ኖሮት ማለት ነው። እንግዲህ ፕሬዚደንት ዶናልድ ጄ ትራምፕ ወደ ስልጣን ዳግም ከተመለሱ በኋላ እነዚህን አደንዛዥ እጾች ምክንያት በማድረግ ነው ከቻይና እየመጣ በካናዳና በሜክሲኮ በኩል ነው ወደ አሜሪካ የሚገባው በማለት ዶናልድ ጄ ትራምፕ ታሪፍ እስከመጣል ቻይና ላይ ካናዳ ላይ ታሪፍ እስከመጣል ጭምር ደርሰዋል። አንደኛ ምክንያታቸው በዚህ እጽ ምክንያት ነው ይላሉ ሰዎች፣ ምንም እንኳን ውሸት ነው ቢሉም ማለት ነው። ፖለቲካዊ ጉዳዩን ስናይ ታሪፎችን ማዕቀቦችን እስከመጣጣል ጭምር ቢደርሱም ከተማዋን ግን ሙሉ በሙሉ ማጽዳትና ከዚህ አይነት ሁኔታ ሰውን መታደግ አልተቻለም። ታዲያ በጣም በሺ የሚቆጠሩ ሰዎች በዚህ መንገድ ህይወታቸው እያለፈ በጣም በሺ የሚቆጠሩ ሰዎች ዞምቢ ሆነው በጎዳና ላይ እንዲራሳቸውን እስኪያጡ ኢቭን አጥንታቸው መበስበስ ጭምር ይጀምራል። በጣም በሚያስደነግጥ ሁኔታ የሚወጉበት ቦታ ጭምር እጃቸውን ስታዩ እግራቸውን ስታዩ እግራቸው እጆቻቸው እየበሰበሰ ጭምር ቁስሉ እየሰፋ እየበሰበሰ ይሄድና ጎዳናው ላይ ነው የሚሞቱት። እና በሚያስደነግጥ ሁኔታ ደግሞ ተማሪዎች ወደ ትምህርት ቤት ሲሄዱ ገና አፍላ ህጻናት ወደ ትምህርት ቤት ሲጓዙ በእግራቸው ወክ አድርገው የሚሄዱ በተለይ ስኩል ባስ የማይጠቀሙ ልጆች ሲኖሩ በእግራቸው ሲሄዱ አንዳንድ ዶክመንተሪዎች ላይ ልታዩት ትችላላችሁ። ኢቭን አስክሬን እየተራመዱ የሚሄዱበት ጊዜ አለ። ምናልባት ይህንን ቪዲዮ የምታዩ ስለ አካባቢው የጠለቀ እውቀት ያላችሁ እንግዲህ ልትነግሩኝ ትችላላችሁ ሞር ኢንፎርሜሽን። እና በጣም የከተማ ነዋሪዎች ራሱ በጣም በብዙ ጭንቀት አብዛኞቹም ከተማውን አይፈልጉትም እና ብዙ ጊዜ ራቅ ብለው ይሄዳሉ ሰላማዊ ኑሮ ሲፈልጉ ማለት ነው። በተለይ እዛ ከተማ ላይ ኪንሲንግተን ከተማ ላይ አንድ የባቡር መስመር አለ የሚያልፍ እና በዛ በባቡር መስመሩ በታች ስትጓዙ በጣም አስፈሪና በጣም አስደንጋጭ ነው። እንግዲህ ይህንን ስታነሱ ይህን ያክል ሰው እየሞተ ይህን ያክል ዜጋ ዋጋ እየከፈለ እንዴት መንግስት
ዝም ይላል? ህግስ በጉዳዩ ዙሪያ ምን እርምጃ ወሰደ የሚለውን ስታዩ ደግሞ ሌላ አስገራሚ ነገሮችን እዚህ ጋር ደግሞ ተሰማላችሁ። የመጀመሪያው ነገር እንግዲህ አንደኛ የሱሰኛው ቁጥር በጣም ሰፊ ስለሆነ መንግስት በየቀኑ 2000 ሰው 3000 ሰው እያሰረ በነዛ ላይ እየፈረደ መውሰዱ አግባብ መስሎ አልታየውም። መንግስት ማለት ነው የወሰዷቸው የተለያዩ ምን እርምጃዎችን ወስዷል የሚሉትን የተለያዩ ዶክመንቶች ያየው ነበር። ይህንን ፕሮግራም ለማዘጋጀት ማለት በጣም ይገርማል። እንደ አንድ ስታዩት እንደ አንድ ሀገር መንግስት ይሄ ሁሉ ነገር በዛች ከተማ ላይ ሲሆን ለምንድን ነው እርምጃ ያልወሰደው መንግስቱ ብላችሁ ስትጠይቁ የምታገኟቸው መረጃዎች በጣም የሚያስገርሙ ናቸው። አንደኛው እንግዲህ በዚህ ነገር ውስጥ የሚሳተፉ ሰዎች ቁጥር በጣም ሰፊ ስለሆነ የአሜሪካ መንግስት ማለትም የፌዴራሉም ሆነ የግዛቱ አስተዳደር የፊላደልፊያ አስተዳደር ትኩረት ቢሰጡበትም ነገር ግን የከተማዋን በጀት አይፈቅድም። የፌዴራል መንግስቱም ሴንስ አይሰጥም። በየቀኑ 2000 3000 ሰው እየዛቁ ማሰር ብዙ ትርጉም አይሰጥም። እንዳልኳቸው የአካባቢ ነዋሪዎች ብቻ አይደሉም። ከአካባቢው ነዋሪዎች በላይ የሚሆነው ከሌላ የአሜሪካ ግዛቶች እየመጣ ሱሱን ተጠቅሞ መሄድ ነው። ስለዚህ በየቀኑ ይሄን ሁሉ ሺህ ሰው እያሰሩ ስለማይቻል አካባቢውን የተከለለ ዞን ብለው ነው ያጠሩት። የተከለለ ዞን ማለት ለምሳሌ በፖሊስ ውስጥ ያላችሁ ምናምን ታቆት ሊሆን ይችላል። እንዲሁም ደግሞ በተለያየ አጋጣሚ የምታቆት ልትኖሩ ትችላላችሁ። በፖሊሶች አሰራር አንዳንድ ጊዜ የተከለሉ ዞኖች ይኖራሉ። ለምሳሌ ህዝባዊ አመጽ በሚነሳበት ጊዜ የተለያየ አካባቢዎች ላይ ህዝባዊ አመጹ ላይ የሚሳተፉ ሰዎች በሚሊዮን የሚቆጠሩ ወይ በሺዎች የሚቆጠሩ በ10 ሺዎች የሚቆጠሩ ሲሆኑ ያንን ሁሉ ሰው ሰብስቦ ማሰር አይቻልም። ንብረት እያወደሙ ከሆነ ያ ሁሉ ሰው ፖሊስ ገብቶ መቆጣጠር ስለማይችል የተከለለ ዞን አድርጎ ያየዋል። ምንድነው ከዛ ቦታ ችግሩ እንዳይስፋፋ ማድረግ ወይም ችግሩን እዛው ማፈን። ለዚህ አንድ ኤግዛምፕል የምናየው ለምሳሌ ትዝ ካላችሁ ጆርጅ ፍሎይድ የተባለ ጥቁር አሜሪካዊ በአንድ ነጭ ፖሊስ የተገደለ ጊዜ የተለያዩ ጥቁሮች ረብሸው በጣም በጎዳናዎች ላይ የተለያዩ ሱፐርማርኬቶችን ሲሰብሩ ሲያወድሙ ነበር። በዛ ጊዜ ፖሊስ ከወሰደው አንዱ እርምጃ የተከለለ ዞን ማበጀት ነበር። በቃ እዛ አካባቢ ያለውን ያውድሙ ብሎ መተው፣ ከሰው ጋር ሰጣ ገባ ሳይገቡ አካባቢው ላይ አጥሮ ብቻ ያ ችግር ወደ ሌሎች አካባቢ ያውድመት ወደ ሌሎች ቦታ እንዳይሄድ ሰውን ብቻ አጥሮ እዛ አካባቢ ውድመቱ እንዲሆን ማድረግ ነው። ስለዚህ ኪንሲንግተንም ስናነሳ ፖሊስ ተመሳሳይ እርምጃ ነው የወሰደው። አካባቢውን የተከለለ ዞን ብሎ መፈረጅ ያ የአደንዛዥ እጽ አጠቃቀም ከአካባቢው እንዳይስፋፋ ለማድረግ እዛው ላይ ለማፈን ነው ጥረት ያደረገው። ስለዚህ ፖሊሶች ታያላችሁ በየጎዳናው እጽ ሲሸጥ ታያላችሁ፣ ግን ፖሊሶች እርምጃ ሲወስዱ አታዩም። ማለትም ፖሊሶች ቢኖሩም በተጨባጭ ግን እርምጃዎች ሲወስዱ አታዩም። ራሱን የሚወጋ ሰው ታያላችሁ በየጎዳናው። በጣም የሚያስፈራውና አንዳንዶቹ በቃ ላይቭ ነው የምታያቸው እንደዚህ ራሳቸውን ሲወጉ ምናምን አደንዛዥ እጹን ሲወጉት ምናምን ማለት ነው የሚታይ ነገር ነው። ፖሊሶች ግን ወክ ቢያረጉም በመኪና ሲንቀሳቀሱም ያዩዋቸዋል የሚጠቀሙትንም፣ ግን ምንም እርምጃ ይወስዱባቸው። በየደቂቃው ፖሊስ ነው የምታዩት ታውቃላችሁ። ፖሊሱ ከጎን መጥቶ ቆመና፣ ምክንያቱም ዋናው የወሰኑት ነገር ያ ችግር እንዳይስፋፋ ስለሆነ ባለበት ማስቀረት ስለሆነ ሻጮቹም ቢሆኑ ወደ ሌሎች አካባቢዎች እንዳይሄዱ የመገደብ ነገር ነው እርምጃ የሚወስዱት። በየቦታው ላይ ሲንገዳገዱ ሲወዛገቡ ሲሻሻጡ ራሱ በግልጽ ታያቸዋላችሁ። ሌላኛው ደግሞ ይከተሉት የነበረና አዲሷ ከንቲባ ሲመጡ የሻሩት ነገር ምንድነው? ዋናው ሻጮቹ ናቸው። እነዚህ ነገር ቀደም እንዴት እንደሚሸጥ ትሪፓኑን አስረድቻቸዋለሁ። አንዱ ካንዱ እንዴት እየተቀበለ ወደዛች ከተማ እንደሚያደርሰው። ስለዚህ ይሄ ነገር እንዳይሆን ፖሊሶቹ ምን ያደርጋሉ? ትንንሾቹን ሻጮች ብንይዛቸው ትርጉም የለውም፣ ሌሎች ትንንሽ ሻጮች ይፈጠራሉ። ስለዚህ ሻጮቹን ቢይዟቸው ምንም አያደርጉትም። ዋናው ነገር አሳነባሪውን መያዝ ነው። የዛ ፖሊስ እንግዲህ ትልቁ ማለትም የአሜሪካ የፌዴራሉን ፖሊስ ዋና ውሳኔ ትንንሾቹን አሳ ሳይሆን መያዝ ዋናውን አሳነባሪ መያዝ ነው። ስለዚህ ይሄ እጽ እንዴት ነው በድንበር አካባቢ የሚገባው በኤርፖርቶች ላይ የሚገባው እንዴት ነው ብሎ ከፍተኛ ቁጥጥር ማድረግ ማለት ነው። ስለዚህ ከፍተኛ ቁጥጥሮች ይደረጋሉ በድንበር አካባቢ በተለያየ ቦታ ላይ ቁጥጥር ይደረጋሉ። ወደዛች ከተማ እንዴት ነው የሚገባው የሚለው ማለት ነው። ኢቭን ዘልቆ የተለያዩ የወንጀል መረቦችን ሲያገኙ በተለያዩ ዶክመንተሪዎች ላይ እንደምታዩት ያንን የወንጀል ቼን ተከትለው እስከ ሜክሲኮ ድረስ ኒካራጓ፣ ሌሎችም የደቡብ አሜሪካ ሀገራትም ጭምር በመዝለቅ ያንን ቼን እየበጠሱ ሰዎችን በማሰር አሰነባሪዎቹን ለማደን ሙከራ ያደርጋሉ። እነዚህን አሳዎቹን መያዝ ብዙ ትኩረት የሚሰጠው ወይም ደግሞ ውጤታማ ነው ብሎ የአሜሪካ ፖሊስ ስላላመነ ለረጅም ጊዜ ማለት ነው። ከዚህም ባሻገር ደግሞ ሰዎችን ግራ የማጋባት ስልትም ደግሞ ይከተላል። ሰዎችን ግራ የማጋባት የፖሊስ ስልት ደግሞ ምንድነው? ሰዎች ይህን አደንዛዥ እጽ የሚወስዱባቸው ቦታዎች አሉ። ለምሳሌ ጀማሪ ሱሰኞች ከሆኑ ማለት በሱሱ በጣም ረጅም ጊዜ የቆዩ ከሆኑ ጎዳናው ላይ ነው ሲወጉ ራሳቸውን ሲወጉ ሲያደነዝዙ
ብዙ የምታዩዋቸው። ነገር ግን ወደዚህ ሱስ እየገቡ ጀማሪዎች ምናምን ሲሆኑ ላይብረሪ ውስጥ የከተማዋ ላይብረሪ ያለ በተለያዩ የህዝብ መጸዳጃ ቤቶች ውስጥ ነው ያ ነገር የሚፈጸመው እና ለዛ ደግሞ ግራ የማጋባት ስልት ማለት የተለያዩ ሳይንሳዊ ነገሮችን በመጠቀም ሰው እነዛን ነገሮች እንዳይጠቀመው ግራ ለማጋባት ለምሳሌ በኪንሲንግተን ከተማ ውስጥ ባሉ የህዝብ መጸዳጃ ቤቶች ውስጥ መብራታቸውን ስታበሩ ሰማያዊ መብራት ነው። ላይብረሪዎች ውስጥም አንዳንድ ቦታ የምታዩት ሰማያዊ መብራቶችን በብዛት ታያላችሁ። ሰማያዊ መብራት የሚጠቀሙበት ምክንያት ምንድነው? የህክምና ባለሙያዎች እዚህ ላይ እንግዲህ በደንብ ማብራሪያ ልትሰጡበት ትችላላችሁ። በሰማያዊ መብራት ማለትም እጃቸውን ካዩ በኋላ ደም ስራቸውን ፈልገው ነው የሚወጉት። ስለዚህ በጤነኛው ጊዜ ደም ስርን ማግኘት ይቻላል። ዳብሶ ወይ ደግሞ አይቶ እንደዚህም ጎላጎላ ያለ ከሆነ ማየት ይቻላል። ሰማያዊ መብራት ከበራበት ግን የደም ስርን ለማየት እንዲህ ከቆዳ ላይ ለማየት በጣም አስቸጋሪ ነው የደም ስርን። ስለዚህ ሰማያዊ መብራቶችን የተለያዩ ሰዎች ከህዝብ ገለል የሚሉበት ወይም ደበቅ ሊሉበት የሚችለው ቦታ ሁሉ ሰማያዊ መብራቶችን በማድረግ የደም ስራቸውን እንዳያገኙና እንዳይወጉ ያደርጋል ማለት ነው። ከዚህም ባሻገር ደግሞ እንግዲህ ፖሊስ የአቅም ማነስም አለበት። የሚመደብለት ገንዘብ በቂ አይደለም ብሎ ስለሚያስብ ሁልጊዜ በዚህ ጉዳይ ላይ ከፌዴራል መንግስቱ ጋር ከፍተኛ የሆነ እሰጥ አገባ ያደርጋል። ነገር ግን በቂ በጀት ይህንን ለመቆጣጠር የሚያስችል በቂ በጀት የለንም የሚለው ራሱ አንድ ችግሩን ባጭሩ እንዳይቀጩት ያደረጋቸው ምክንያት እንደሆነ እናያለን። ሌላኛው ደግሞ በዚህ መሃል እንግዲህ ቢዝነስ የሚሰሩ ሰዎችም አሉ። ማለት ብዙ ጊዜ እንግዲህ መንግስት ነገሮችን ለመቆጣጠር በሚያደርግበት በተቃራኒው ደግሞ በጣም የሚያስገርሙ ነገሮች አሉ። ለምሳሌ ሂት ዶክተርስ የሚባሉ አሉ። በጣም በሚገርም ሁኔታ በዛው በከተማ ውስጥ ነዋሪ ሆኑ ራሳቸውን ደብቀው የሚሰሩ ናቸው። እነዚህ የሚሰሩት ቢዝነስ ደግሞ በጣም የሚያስደነግጣችሁ ነው። የሚያደርጉት ምንድነው? ለምሳሌ ሱሰኞቹ በጊዜ ብዛት ሱስን ከመጠቀም ራሳቸውን ከመውጋት ብዙ ጊዜ እየደነዘዙ በኖርማል ህይወታቸውም እየደነዘዙና አይምሯቸው ብዙ እየሰራ አይመጣም። ስለዚህ ልክ ሱሱን መጠቀም ሲፈልጉ መውሰድ የማይችሉበት ደረጃ ላይ ይደርሳሉ። ማለትም ራሳቸው መውጋት ቢፈልጉም ነገር ግን የማይችሉበት ደረጃ ላይ ይደርሳሉ። በዚህ ጊዜ እነዚህ ሂት ዶክተርስ የሚባሉ አሉ። እነሱ ጋር ሄደው ገንዘብ ከፍለው እነሱ ይወጓቸዋል። እነዚህ ወጊዎች ናቸው እና እየተከፈላቸው ይሄንን አደንዛዥ ዕፅ ራሳቸው ነው ሲሪንጅም አላቸው ራሳቸው የሚወጉበትንም ቦታ ያሉ ደም ስር ፈልገው ይወጋሉ አደንዛዥ ዕፁን ማለት ነው። እነዚህ እንግዲህ ያው ከፖሊስ ተደብቀው እንዳልኳቸው ህገወጥ ነገር ነው የሚሰሩት። ከፖሊስ ተደብቀው ነው ይህንን የሚያደርጉት ማለት ነው። እና ይቺ ከተማ በጣም በሁኔታዋ አስደንጋጭ በመሆኗ ፖሊስ ተቆጣጥሮ ሊቆጣጠረው ጭምር አልቻለም። የሚገርማችሁ እርስ በርስ መርፌ በመዋስ አንዱ የተወጋበትን አንዱ እየተወጋ መርፌ መግዛት ጭምር ሲያቅታቸው መንገድ ላይ ያገኙትን ኤኒ መርፌ እየጨመሩበት ራሳቸውን ይወጋሉ። ይሄ ሁሉ ሲሆን ከዛ አካባቢው ፖሊስና የጤና ቢሮ ደግሞ በመነጋገር ሰዎቹ ሱስ ከተጠቀሙ እንደገና ደግሞ አንድ አይነት መርፌ የሚጠቀሙ ከሆነ ለተመሳሳይ እነዚህ ለኤችአይቪ ለመሳሰሉት ሌሎች ለሚተላለፉ በሽታዎች ደግሞ ጭምር ስለሚጋለጡ ብሎ እሺ ከተጠቀማችሁም ተጠቀሙ ብሎ መርፌ ጭምር ያድል ነበረ የከተማው ፖሊስ ማለት እና ይሄ እንግዲህ ከተማዋን የዞምቢ ከተማ ያስባላት ይሄ ነው። እዚህም እዚያም የምታዩት በጣም አደገኛ ነገር ነው ከምነግራችሁ በላይ የሆነ ማለት ነው። ሞትን እንደ ማስታወቂያ ጭምር ሲጠቀሙ ታያላችሁ። ቅድም እንደነገርኳችሁ አከሌኮ ሞተ ከተባለ በዛ መድኃኒት በቃ በዛ አደንዛዥ ዕፅ ሞተ ከተባለ ሁሉም ነው የሚፈልገው። ስለዚህ የዚህን ያክል አደገኛ ከተማ እንግዲህ ለመቆጣጠር ጭምር በጣም አዳጋች ሲሆንባቸው እናያለን። ከጊዜ ብዛት እንግዲህ ከተማዋ የተለያዩ ከንቲባዎችን የተለያዩ የግዛት አስተዳዳሪዎች ቢመጡም ከተማዋን ማሻሻል ሳይችሉ ቀርተዋል በተለያዩ ሁኔታዎች ምክንያት ቅድም በጠቀስኩላችሁ ዝርዝር ሁኔታዎች። ነገር ግን ከቅርብ ጊዜ ወዲህ በተለይ ሴት ከንቲባ ተመድባ ከመጣች በኋላ ወደ ከተማዋ ባደረገችው ንግግር ቁርጠኛ ነበረች። ኪንሲንግተን ከተማ ታሪኳን መቀየር እፈልጋለሁ በማለት ቃል በቃል ነው በመናገር የከተማዋን ሁኔታ ለመቀየር ቆርጣ እንደተነሳች የተናገረችው። ከዛ በፊት ግን አንድ የፌዴራላዊ ዲኤ ባለስልጣን ማለት ነው ስለዚች ከተማም ሆነ ስለ አደንዛዥ ዕፁ ይህንን ብለው ነበር። በአሁኑ ሰዓት እየመጣ ያለው በሰው ሰራሽ መንገድ ነው። ምክንያቱም እንደ ሌሎች ዕፆች የሚበቅል ወይም ደግሞ በቅሎ የሚገኝ አይደለም። በፋብሪካ ውስጥ ነው ልክ እንደ ቁስ የሚመረተው። ይሄ ደግሞ ለመቆጣጠርም በጣም አዳጋች ነው፣ ለማምረትም በስፋት ይመረታል ማለት ነው። አደገኛነቱን ለማስረዳት ያክል አንድ ብታምኝም ባታምኝም በስክሪፕቶ ጫፍ ላይ ወይም በእርሳስ ጫፍ ላይ መቀመጥ የምትችል ከ2 ሚሊዮን ማትበልጥ ፌንታኒል የአንድን ሰው ህይወት ልትቀጥፍ የምትችልበት ሁሉ አጋጣሚ ይፈጠራል። በጣም አደገኛ ነው። ደግሞም በቻይና ላቦራቶሪ ውስጥ ነው በስፋት የሚመረቱት። ከዛም ተጓጉዘው በደቡብ አሜሪካ ተጓጉዘው ነው ወደ አሜሪካ በሜክሲኮ በኩል የሚገቡት። የተለያዩ የዕፅ አዘዋዋሪዎችም ሜክሲኮ ውስጥ የተለያዩ ድብቅ ቦታዎች ላይ
በስፋት ያመርቱታል። ከዚያም ወደ አሜሪካ ያሻግሩታል። ይሄ ነው በአሁኑ ሰዓት በጣም በከፍተኛ ሁኔታ ፈተና እየሆነ ያለው። ላቦራቶሪ ውስጥ ሙሉ በሙሉ በመዘጋጀቱና ድብቅ ቦታ እንደ ልብ ሊጋዝ በመቻሉ ነው። እንደሌላው አድጎ የሚመጣ ስላልሆነ ለቁጥጥር በጣም አስቸጋሪ ነው። ቻይና በዚህ ጉዳይ የተለያዩ ህገወጥ ካምፓኒዎቿን መቆጣጠር አትችልም ወይም እየተቆጣጠረች አይደለም። በሚያሳዝን ሁኔታም እነዚህን መድኃኒት አስመስለው ስለሚሰሩትም እውነተኛ መድኃኒት መስሎ ጭምር የሚገባበት ጊዜም አለና አሳዛኙና እኛም በጥናት የደረስንበት ሁኔታ ቢኖር አብዛኛው እጽ ሱሰኞች ወደዚህ ሱስ የሚገቡት መድኃኒት እየመሰላቸው ገዝተው ነው። ከዛ በኋላ ነው ወደ ሱስ ውስጥ የሚገቡበት። የዚህ አንደኛ ተጎጂዎች ደግሞ ገና ወጣቶች ናቸው። ምክንያቱም እነዚህ እጽ አዘዋዋሪዎች በህገወጥ መንገድ እንደ ፌስቡክ፣ ስናፕቻት፣ ኢንስታግራም የመሳሰሉ ማህበራዊ ሚዲያዎችን በመጠቀም ነው አደገኛ አሳሳችና ሳቢ ማስታወቂያዎችን በመስራት ወጣቶቹን በስፋት የሚመለምሉት። ወላጆች ሁልጊዜም ልጆቻቸውን በቅርበት መከታተል አለባቸው። በተለይ ደግሞ ከወላጆቻቸው ጋር በግልጽ ደግሞ ወጣቶች ማውራት ጭምር አለባቸው። ከኦንላይን የሚገዙ የተለያዩ አደገኛ አደንዛዥ እጾችን ጉዳይ በጣም አሳሳቢ በመሆኑ አሁን ላይ ትኩረት ልንሰጠው የሚገባ ጉዳይ ሆኗል። መሪ ቃልም አለን። አንዷ እንክብል የአንድን ሰው ህይወት ትነጥቃለች የሚል መሪ ቃል አስቀምጠን ጭምር ነው አሁን ላይ በሁኔታው ላይ እየሰራንበት የምንገኝ። በተለይም እነዚህ አደገኛ እጾች ይመጡበታል በሚባሉ መስመሮች በጣም ሰፊና ጥልቅ ክትትል እያደረግን የምንገኘው። በጣም ጥብቅ እርምጃም ነው እየወሰድን የምንገኘው። እንግዲህ ወደፊት ነገሮች እስኪስተካከሉ ድረስ ሁሉም ሰው በተጠንቀቅ ሆኖ ሁኔታውን በትኩረት ሊመለከተው ይገባል ባይ ነኝ። እንግዲህ የባለስልጣኗን ንግግር ስትሰሙ ምን ያክል ይሄ እነዚህ የአደንዛዥ እጾቹ ነገር ምን ያህል አሳሳቢ እየሆኑ እንደመጡ ምን ያህል አደገኛ እንደሆኑ ያሳያል ንግግራቸው። የከተማዋ ከንቲባ ደግሞ እኚህ በምስሉ ላይ የምትመለከቷቸው ናቸው። ወደ ስልጣን ከመጡ በኋላ ቅድም እንዳልኳችሁ ሙሉ በሙሉ ከተማዋን ማጽዳት ነው የምፈልገው፣ የከተማዋን ታሪክ መቀየር ነው የምፈልገው ማለት ፖሊስ ከዛ ቀደም ይወስዳቸው የነበሩ ላላ ያሉ እርምጃዎች ማለትም ይሄ ሁሉንም ማሰር ከባድ ነው፣ አሳነባሪው ላይ ማተኮር ይሻላል ከአሳዎቹ ይልቅ የሚለውን የተለያየ አሰራር እንዲቀይር ከፍተኛ የሆነ ጫና በማሳደር የተለያዩ እርምጃዎችን በመውሰድ አሁን ላይ ከተሞቹ ላይ የተወሰነ በጣም ጥቂት መሻሻል እንዳለ ከቦታው ላይ የሚወጡት መረጃዎች ቢያመለክቱም ነገር ግን ስቲል እነዛ ነገሮች ሀፕን ሲያደርጉ በጎዳናዎች ላይ ጭምር ታያላችሁ። የከተማዋ ከንቲባ በጉዳዩ ዙሪያ የተናገሩትን ላስደምጣችሁ። ሁሉም የፌዴራሉና የግዛቲቱ የህግ አስከባሪዎች በሙሉ በተለይም ደግሞ በግዛቲቷ ውስጥ የሚፈጸመውን የኪንሲንግተንን አደገኛ የሆነ የእጽ ሽያጭ፣ የእጽ ዝውውርና የሰዎች ዘረፋና ግድያን በተመለከተ ጥብቅ የሆነ እርምጃ መውሰድ አለባቸው። እኔ እንደ ከንቲባ የፌዴራሉንም ሆነ የግዛቲቱን ቀጥተኛ የሆነ ድጋፍና ያላሰለሰ ጥረትን እፈልጋለሁ። ይሄ ነገር በጣም አደገኛ በመሆኑ በአስቸኳይ ልንረባረብበትና ልናቆም የሚገባ ጉዳይ ነው። ሁሉም የስቴትና የፌዴራሉ አካላት ድጋፍ ሊያደርጉልን ይገባል። ይህንን ጥሪ ሳደርግ በነገራችን ላይ የብቃት ማነስ ሳይሆን ችግሩ እጅግ በጣም ጥልቅና ውስብስብ ስለሆነ የሁላችንንም መነጋገርና የሁላችንንም መደጋገፍ የግድና የግድ ብሎ ስለሚያስፈልግ ነው። ከፍተኛ ትኩረት የማደርገው በተለይም እኔ በመመራት ከተማ ውስጥ ከከተማዋ ርቀው መሄድ የማይችሉ ኢኮኖሚ የማይፈቅድላቸው በየዕለቱ ግን ስቃይ የሚያዩ በየመንገዱ በጣም ቆሻሻ ነገሮችን እየተመለከቱ የሚሄዱ የህፃናት ጉዳይ ጭምር እጅግ በጣም ያሳስበኛል። እሱ ላይ ነው ደግሞ አበክሬ መስራት የምፈልገው። ከዚህም ጋር በተገናኘ ወደ ቀጥታ ወደ ፕሬዝዳንቱም ሆነ ወደ ግዛቲቱ አስተዳደር ደውዬ እርዳታቸውን እንደምፈልግ ልነግራቸው ነው። ከዚህ ቀደም እናንተም እንደምታስታውሱት ፖሊስ ሰሞናዊ ሆኑ ላላ ያሉ እርምጃዎችን ይወስዳል። ለአንድ ሰሞን ነገሩ ጋብ ሊል ይችላል ወይም በመጠኑ ይቀንሳል። ከዚያ በኋላ ግን ፖሊሶቹ ከአካባቢው ሲሄዱ ግን ኑሮውና ሁኔታው እንደነበረ ደግሞ ይቀጥላል። ስለዚህ ይሄ ነገር የሚያዛልቅ ነገር አይደለም። የተባበረና ሁሉንም የሚገታ አንድ ጠንካራ እርምጃ የሚፈልግ ይመስለኛል። ጉዳዩ የሚጠይቀው ትንንሽ እርምጃዎችን ሳይሆን የረጅም ጊዜ እቅድ፣ ጠንከር ያለ እርምጃና የተባበረ የረጅም ዓላማ ሊኖረን ይገባል። እንደተለመደው አካባቢው እንዳይቆሽሽ፣ እንደተለመደው ወንጀለኞቹ ወደ ቦታቸው እንዳይመለሱ፣ እንደተለመደው እጽ አዘዋዋሪዎቹ ይህችን ከተማ እንዲጠየፏትና እንዳይጠጓት ማድረግ ነው ያለብን። ከዚህ በኋላ ኪንሲንግተንን ማዳን አለብን። በፍጹም እዚች ከተማ ላይ ሊፈነጩ፣ እዚች ከተማ ላይ እጻቸውን አምጥተው ሊያራግፉ ፈጽሞ ሊፈቀድላቸው አይገባም። የዚች ከተማ መሪዎችም ሆነ የዚች ከተማ
ቀጣይ ተረካቢዎች ከዚህችው ከተማ ነው የሚወጡት። ስለዚህ ትውልዱን ልንታደገው ይገባል። ይህንን ልናረግ ደግሞ በተባበረ ክንድ ነው በአስቸኳይ ተባብረን መነሳት ያለብን። ሌላው ደግሞ በጣም በሚያሳዝን ሁኔታ የዚህ እጽ ተጠቃሚዎች ደግሞ ከጊዜ ወደ ጊዜ በተለይ ወደ ተለያዩ አንደሬጅ ወደሆኑ ህፃናት 20ዎች ውስጥ ወዳሉ ልጆች መዛመቱን ተከትሎ በጣም አሳሳቢ ሆኖ የሚገርማቸው አንዳንድ ጥናቶች ላይ ስታዩ በተለይ ልጆቻቸው ሲጠፉ ቤተሰቦች ቀጥታ ወደ ኪንሲንግተን ፍለጋ ይሄዳሉና ብዙ ጊዜ ኪንሲንግተን ያገኟቸዋል። በተለይ አጎራባች በሆኑ በተለያዩ ግዛቶች ላይ የሚኖሩ ወጣቶች ማለት ነውና እነዚህ የፖሊስ ሪፖርቶችን ስታዩ ምን ያህል ወደ ማህበረሰቡ ላይ ጭንቀት እንዳሳደረ ታያላችሁ። ያው ይህንን ችግር ለመታደግ እንግዲህ ፖሊስ በጣም በርካታ ነገሮችን እንዳደረገ በጣም በርካታ ሁኔታዎችን እንደሄደ የእጹን አሻሻጥ ሁኔታ ጭምር ነግሬያቸዋለሁ። ነገር ግን እንደድል ሆኖ ደግሞ በጣም በሚያስደስት መልኩ ከዚህ ሱስ ደግሞ ራሳቸውን ለይተው ከዞምቢነቱ ወጥተው መደበኛ ኑሯቸውን የሚመሩ ደግሞ ሰዎች አሉ፣ ምንም እንኳን ጥቂት ቢሆኑም ማለት ነው። ከነዚህ መካከል እንግዲህ ምስክርነታቸውን ከሰጡ ማለትም ምን ያህል አደገኛ ማለት የሱስም ሱስ አለው አይደለ፣ ምን ያህል አደገኛ ህይወት እንደሆነ ምስክር የሰጡበትን ቪዲዮ ደግሞ ላሳያችሁ። ወዲያውኑ ነበር ራሴን የሳትኩት። ምንም አይነት ሐሳብም አልነበረኝም። ወደ ደሜ እንደገባ ወዲያውኑ ነው ራሴን እንድስት የሚያደርገኝ። አስታውሳለሁ በሚያዝያ ወር ውስጥ 3 ጊዜ የአደንዛዥ እጽን ከመጠን ያለፈ አጠቃቀም ተጠቅሜ በጣም ከባድ ሁኔታ ውስጥ ነበርኩ። ይህ የሆነበት ምክንያት ደግሞ በምወስዳቸው አደንዛዥ እጾች ውስጥ እንዳለ አላውቅም ነበር። ይገርምሻል፣ እያንዳንዱን የምንወስዳቸው አደንዛዥ እጾች ውስጥ ሳናውቀው ይህንን ጨምሮበት ነበር። በእውነት ከዛ ውስጥ ወጥቶ በህይወት አለሁ ብሎ አሁን ማውራት ራሱ መናገር በራሱ በጣም ጥሩ ስሜት ይሰጣል። እነዚህ በዚህ ሱስ የተያዙ በሙሉ የሆነ ለእርዳታ ዝግጁ ወደሆነ ቦታ ቢወሰዱ በጣም ደስ ይለኛል። በእውነት በህይወት ማቆየታችን በራሱ እነሱን አስፈላጊ ነው። እያንዳንዱ ሰው እኮ ለራሱ ልዩ ነው። በህይወት መቆየታቸውን በጣም አስፈላጊ ስለሆነ እርዳታ ያስፈልጋቸዋል። ይሄ ሱስ ህይወት እጅግ በጣም ከባድና በጣም አደገኛ ነው። እንዴት ብዬ እንደምገልጽልህ ጭምር አላቅም። በጣም አደገኛ። ስለዚህም ሁሉም ለሚወዳቸው ሰዎች ሲሉ መትረፍ አለባቸው። ልንረባረብ፣ እነሱ ላይ ልንሰራ፣ ልናድናቸው ይገባል። አሁን ጥሩ ክፍያ ያላቸው 2 የሙሉ ጊዜ ስራዎች አሉኝ። አሁን የህይወት አቅጣጫ አለኝ፣ ዓላማም አለኝ። በዓለም ላይ ካሉ ምርጥ ስሜቶች ሁሉ አሁን የሚሰማኝ ስሜት አንዱ ነው። በገባሁበት ሱስ ምክንያት እጅግ በጣም አሳዛኝ ህይወት ውስጥ ነበርኩ። አሁን ከ1 ዓመት ገደማ በኋላ ከሱስ ነፃ ሆኛለሁ። አስታውሳለሁ በታንክስጊቪንግ ዴይ በጽኑ ህሙማን ክፍል ውስጥ ነበርኩ። በኮማ ውስጥ ነበርኩ። በአጠቃላይ በጣም አደገኛ ሁኔታ ውስጥ ነበርኩ። ፌንታኒልን ከመጠን በላይ ወስጄ ነበር። የህክምና ባለሙያዎችም እኔን ነቅቶ ወደ ህይወት ይመለሳል ብለው ፈጽሞ አላሰቡም ነበር። ያው ሐኪሙን በኋላ እንደነገረኝ ሞቷል ብለው ጭምር ተስፋ ቆርጠውብኝ ነበር። ነገር ግን በቃ እንዴት እንደሆነ ባልገባኝ ሁኔታ ነቃሁ። ህይወት ቀጠለ። አሁን ከዚህ ከተባለ ሰይጣን ከሆነ ሱስ ተለያይቻለሁ። ለ2 ዓመት በዛ ውስጥ ተዘፍቄ ቆይቼ እጅግ በጣም ራሴን ጎድቼው ነበር። አሁን ግን ከዛ ሁሉ ነፃ በመሆኔ ደስታ ይሰማኛል። አንዳንድ ጊዜ እንዲሁ የሆነ የማወቅ ጉጉት ብቻ ነው። ለሁሉም ሰው እንደዛ ነው። በእርግጠኝነት በጣም አስደሳች ጊዜ ይመስላል። የሆነ አስደሳችነቱ የሚያበቃበት መጥፎ ጊዜ እስኪመጣ ድረስ ልክ ስትወስደው ሌላ ዓለም ውስጥ ነው የምትገባው። በነገራችን ላይ አደንዛዥ እጽን መጠቀም የጀመርኩት የ2ኛ ደረጃ ትምህርት ቤት እያለሁ ነው። መጀመሪያ የሚባል ከዛ ደግሞ እንደ አልኮል የሚባሉ በ19 ዓመቴ ነው የጀመርኩት። ፈጣንና ጠንካራ ስሜት ፍለጋ ነበር። ከዛ በኋላ ቀስ በቀስ ወደዚህ ሰይጣን ወደሆነ ተባለ እጽ የተሸጋገርኩት። ፈጣንና በጣም ኃይለኛ ነው። እኔና ጓደኛዬ ዳርክ ዌብ ላይ ነበር እጹን ያገኘነው። ለማመን በሚከብድ ሁኔታ በጣም ርካሽ ነበር። በዱቄት መልክ እየገዛ ነው ባፍንጫችን እንስበው ነበር። በቆዳ ውስጥ ሰርጎ ሊገባ ስለሚችል በጣም አደገኛ አይነት ነው። ሌላ ስሜት ውስጥ ይከተል ነበር። አሁን ግን ራሴን እዚህ ዓለም ውስጥ በማግኘቴ ደስተኛ ነኝ። ለሁሉም የምመኘው ዳግም
ወደዚህ ህይወት ሳይገቡ ራሳቸውን ነፃ አድርገው እንዲቆዩ ብቻ ነው። እንግዲህ ጉዞ ብዙ መልክ ነው ያለው። በተለይ ደግሞ በተለያዩ ዓለም ሀገራት እስካሁን በደረስኩባቸው በረገጥኩባቸው የተለያዩ ዓለም ሀገራት በተለያዩ ከተሞች ብዙ ልዩነቶችን ታያላችሁ። ዓለም በእርግጥም በጣም ሰፊ ናት። የምድር ዳርቻችን ሩቅ ረቂቅና ቢታይ የማያልቅ ብዙ መጽሐፍ የሆኑ ነገሮችን ታያላችሁ። ብዙ በሆሊውድ በተለያዩ ፊልሞች ላይ የምናያቸው በጣም የሚገራርሙ ነገሮች አቅራቢያቸው ላይ ስትቀርቡ ግን ሌላ መልክ ይዘው ታያላችሁ። እንግዲህ ስለ ዩናይትድ ስቴትስ መናገር ካስፈለገ ዩናይትድ ስቴትስ በጣም የምትገርም በጣም የምታስደስት ለብዙዎች የእንጀራ በር የከፈተች ብዙ ኢትዮጵያውያን የሚኖሩባት ብዙዎች እድላቸውን ማለት ብዙ የዓለም ህዝብ ለመሄድ የሚጓጓላት ሀገር ነች ዩናይትድ ስቴትስ። በእርግጥም ዩናይትድ ስቴትስ ብዙዎች ህልማቸውን ያሳኩባት ለብዙዎች ትልቅ ደረጃ መድረስ ምክንያት የሆነች ሀገር ብትሆንም በዛው ልክ ደግሞ በአንዳንድ ከተሞቿ ደግሞ እንዲህ ያሉ አስፈሪና አስደንጋጭ ነገሮች የሚፈጸሙባት መሆኗ ደግሞ አልቀረም የገሃድ ሐቅ ነው የሚታይ ነገር ነው። እንግዲህ እኔም በረገጥኩባቸው ሀገሮች ሁሉ ብዙ አይነት የተለያዩ ነገሮችን እመለከታለሁ። እኔም በዩቲዩብ ቻናሌ በየጊዜው እንግዲህ ወደ እናንተ ይህንን ሳደርስ ቆይቻለሁ። በቀጣይም ደግሞ እንዲሁ በተመሳሳይ ፕሮግራሞችን ወደ እናንተ እንደማደርስ ቃል ገባላችኋለሁ። በዚሁ እንግዲህ አንድ ግብዣ ላቀርብላችሁና ፕሮግራሜን ላገባድ የቲያትር ግብዣ ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ አቧራው ጨሰ የተሰኘ ኮሜዲ ቲያትር ይዘን እንቀርባለን። በቲያትሩ ላይ እኔ አቤል ብርሃኑ የወይኗ ልጅ፣ ቃል ኪዳን ታምሩ፣ ቅድስት ገብረስላሴ፣ ሱራፌል ብስራት በመድረክ ላይ እንጠብቃችኋለን። ለአንድ ሰዓት ተኩል ገደማ ማለቂያ የሌለው ሳቅ እንስቃለን። አርባችሁን ከኛ ጋር አሳልፉ። በተለያዩ የክልል ከተሞችና እንዲሁም በተለያዩ የዓለም ሀገራት ደግሞ እንመጣለን። በቅርቡ ጠብቁን ለማለት ነው የምወደው። ክቡራን ተመልካቾቼ እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ሀገር በሌላ ቦታ ተመልሰን እስከምንገናኝ ድረስ ይመቻችሁ። ፒስ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሩ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ